ተወልደ ሀብተስላሴ ይባላለሁ። በከስተመር ሰርቪስ ፐርሰናል ዴቨሎፕመንት እና ሊደርሺፕ ላይ 10 ዓመት በላይ በማኔጅሜንት እና ከ20 ዓመት በላይ በሊደርሺፕ ከሰራሁት ከራሴ ኤክስፔሪየንስ ተነስቼ ከትሬኒንግ እና ከትምህርት ያገኘኋቸውን ለሌላው ትውልድ ማካፈል ስለምፈልግ ነው የቀረብኩት። ስለዚህ የመጀመሪያው ቶፒካችን የከስተመር ሰርቪስ ምንድን ነው፣ ከስተመር ማን ነው የሚለውን ጥያቄ ለመመለስ እንሞክራለን። አብዛኛው የኔ ልምድ በውጭው ዓለም ስለሆነ ምናልባት ከኢትዮጵያ ጋር አንዳንዱን ነገር ሪሌት አድርጌ ለመናገር እሞክራለሁ። ግን በአጠቃላይ ያለኝ እውቀት የውጭ ሀገር የተመረኮዘ ስለሆነ በውጭ ሀገር ደግሞ የከስተመር ሰርቪስ ለአንድ ድርጅት መሰረቱ ነው እና በተለይ ዳታው ትክክል ከሆነ የዛሬ 20 ዓመት ግድም አንድ ድርጅት አንድ ከስተመር ወደ በሩ ለማምጣት ከ300 እስከ 350 ዶላር ወጪ ያወጣ ነበር ፐር ፐርሰን። ያ የሚሆንበት ትልቁ ምክንያት ምንድን ነው? ያን ከስተመር ላይፍ ታይም ከስተመር እንዲሆን ለማድረግ ነው። ያ ደግሞ የሚወጣው ወጪ በኩፖን መልክ በዲስካውንት መልክ በአቨሬጅ ከ300 እስከ 350 ዶላር ይወጣል እና እንግዲህ ከስተመር ሰርቪስ ምን ያህል አስፈላጊ እንደሆነ ለአንድ ድርጅት መሰረቱ እንደሆነ ያሳያል ማለት ነው። በኢትዮጵያ ኮንቴክስት ዳታ ስለሌለኝ ምን ያህል ወጪ እንዳለ፣ በተለይ አሁን ሶሻል ሚዲያው ስላለ ብዙ ድርጅቶች ራሳቸውን ለማስተዋወቅ ይሞክራሉ። ከስተመር ሰርቪስ በአጠቃላይ በኢትዮጵያ ያለው ሁኔታ በጣም ወደኋላ የቀረ ይመስለኛል፣ እኔም ካሉኝ ኤክስፔሪየንሶች። በውጭው ዓለም ግን እኔ በምሰራበት ድርጅት ውስጥ ካምፓኒው ሲመሰረት በመጀመሪያ እኔ የነበርኩበት አላማውና ናሽናል ይባላል። በመጀመሪያ አላማው ነው የተቀጠርኩት። ሎስ አንጀለስ ውስጥ ወደ 9000 መኪና የሚሆኑ ነበሩን የሚከራዩ። እዛ ድርጅት ውስጥ እኔ በጣም በዝቅተኛ ስራ ጀምሬ እያደግኩኝ የጀነራል ማኔጀር ፖዚሽን ይዣለሁኝ። ሁለት ድርጅት ሳውዘርን ካሊፎርኒያ ውስጥ አላማውና ናሽናልን እመራ ነበር። ስለዚህ የከስተመር ሰርቪስ አስፈላጊነት ለመናገር አንድ ምሳሌ ልስጣችሁ። እኔ የአንድ ድርጅት ስራ አስኪያጅ ሆኜ አላማውና ናሽናልን በመመራበት ጊዜ ሜጀር እንደረግ ነበር። ሜጀር የምንደረገው በከስተመር ሰርቪስ ይለካል እና የሚለካው በሰርቬ እና ጥያቄዎችን በመጠየቅ ከከስተመሩ ኢንፎርሜሽን ማግኘት ይቻላል። የኤንፒኤስ የሚባል መለኪያ ነበረን እና ኔት ፕሮሞተር ስኮር ይባላል። ኔት ፕሮሞተር ስኮር እውቅና ያገኘው በ2004 እንደ አውሮፓውያን አቆጣጠር ነው እና ያ ሜጀርሜንት አንድን ድርጅት የሚለካበት ነው። ከስተመር ሰርቪስ ላይ ያለው የከስተመሩን ፍላጎት አጣጥሞ ተቀብሏል ወይ ነው እንግዲህ ሜጀርሜንቱ። እና ከስተመር ሰርቪስ የሚያተኩረው ምንድን ነው? በብዙ ጊዜ ጥሩ ፕሮዳክት በማቅረብ በተመጣጣኝ ዋጋ ለደንበኛው ማቅረብ ማለት ነው። ያ በሚደረግበት ጊዜ ያ ከስተመር ሌላ ቦታ እንዳይሄድ እዛው ድርጅት ውስጥ ላይፍ ታይም ኤክስፔሪየንስ እንዲኖረው ነው የሚፈለገው። እና ወደ ኤንፒኤስ ልመለስና ኔት ፕሮሞተር ስኮር ማለት ነው ሜጀር የሚደረገው how likely you recommend this product or service to others ነው ጥያቄው። አንድ ጥያቄ ነው። ከዜሮ ይጀምራል እስከ 10 ይሄዳል። 0 ደካማ ነው፣ 10 ጠንካራ ነው። እና ለምሳሌ አንድ ሰው 2 ማርክ ቢሰጥ በጣም ዝቅተኛ ማርክ ነው። ኤንፒኤስ ሜጀርሜንቱ
ጥሩ ሜዠርሜንት የሚባለው 9 እና 10 ሲሆን ነው። ስለዚህ አሁን ምን ይደረጋል? ሰርቬይ ይወሰዳል። ከከስተመሩ ሰርቬይ ከተወሰደ በኋላ ዲትራክተር የሚባለው በጣም ዝቅተኛው ፖይንት ነው። ከ0 እስከ 6 ያለው ዲትራክተር ነው። 7 እና 8 ፓሲቭ ይባላል። 9 እና 10 ፕሮሞተር ይባላል። ስለዚህ ፕሮሞተሩ የሚሆነው ምንድን ነው? ተደምሮ አንድ ሎኬሽን እኔ በምሰራበት ድርጅት ውስጥ ተደምሮ የፐርሰንቴጅ ከዲትራክተሩ ይቀነስና በፐርሰንቴጅ ይታያል። እኔ ለ6 ወር በአጠቃላይ ኮንቲኒየስሊ እዛ ድርጅት ውስጥ ከ80% በላይ ካልሆነ ከስተመር ሰርቪሴ ፕሮሞሽን ሊቀርብ አልችልም። 5 ወር ከ80 በላይ አግኝቼ 6ኛ ወር ላይ 78 በሆን ኮምፕሮማይዝ አይደረግም። ኮንቲኒየስሊ 80% ማግኘት አለብኝ ማለት ነው። ይሄ ለምንድን ነው የሚሆነው? እንግዲህ አሁን ሎስ አንጀለስ እያለው 9000 መኪና ነበረን ብያችሁ ነበረ እና በኋላ ካምፓኒው እያደገ እየሰፋ ሲሄድ ለኢንተርፕራይዝ ረንተካር ተሽጦ ኢንተርፕራይዝ ረንተካር ፕሪ-ኮቪድ 1.3 ሚሊዮን መኪናዎች ነበሩት። እንግዲህ አንድ ድርጅት ከምን ተነስቶ ወደ ምን ማደግ ይችላል የሚለውን ጥያቄ ሊመልስ የሚችለው ከስተመር ሰርቪስ ነው። አንድ ድርጅት በተለይ ሆስፒታሊቲ ኢንዱስትሪ ውስጥ ከስተመር ሰርቪስ በጣም አስፈላጊ ነው። ለምሳሌ አንድ ከስተመር ሬስቶራንት ሲገባ አክኖሌጅ ተደርጓል ወይ? መቀመጫ ተሰጥቶታል ወይ? በስነ ስርዓት ኦርደሩ ተወስዷል ወይ? ስፒድ ኦፍ ሰርቪሱ ምን ያህል ነው? ቶሎ መጥቶለታል ወይ? የሚፈልገውን ነገር አንድ ምሳሌ ልስጣችሁ። ኢትዮጵያ ውስጥ አንድ ጊዜ ስሙን አልጠቅስም፣ ምክንያቱም ባያስድ መሆን ስለማልፈልግ ማለት ነው። ብዙ ኤክስፔሪየንሶች አሉኝ ኢትዮጵያ ውስጥ ዲስአፖይንትድ የሆንኩባቸው። ከስተመር ሰርቪሱን ቢያሻሽሉ ደጋግሜ የሚሄድባቸው ቦታዎች፣ የምወዳቸው ቦታዎች የነበሩ ግን አሁን የማልሄድባቸው ቦታዎች ቦይኮት ያረኳቸው አሉ። ምክንያቱም ትረዱኛላችሁ። ለምሳሌ አንዱ ጋር ካፌ ሄጄ ልጄን ይዤ ነው እና ቁርስ በልተን ማኪያቶ አዘዝን። 20 ደቂቃ አልመጣም ማኪያቶ፣ 30 ደቂቃ አልመጣም። 40ኛው ደቂቃ ላይ ምን ነው አልኩት። ዌይትረሱን እየመጣ ነው አለኝ። ካንስል አድርገው አልኩት። 40 ደቂቃ ለማኪያቶ መቀመጥ የሚያስፈልግ አይመስለኝም፣ በተለይ ከታይም ማኔጅሜንት ጋር ስለሚጻረር ማለት ነው። አሁን ካንስል አድርገው ብየው እሺ ብሎ ሄደ። መጨረሻ ላይ ቢሉን ሲሰጠን የማኪያቶውን ዋጋ ጨምሮ መጣ እና አሁን በውጭው ዓለም ቢሆን በጣም አስጸያፊ ነገር ነው። አንድ ከስተመር ያልተጠቀመውን ፕሮዳክት ቢሉ ላይ ተጨምሮ መስጠት በጣም መጥፎ ነገር ነው ብዬ አስባለሁ። እና ኢትዮጵያ ውስጥ ብዙ መሻሻል የሚገባቸው ነገሮች አሉ፣ ጥሩም ነገሮች አሉ። ለምሳሌ አሁን ኃይሌ ገብረስላሴ የነካው ቦታ ሲኬድ ከስተመር ሰርቪሳቸው ሃይ ስታንዳርድ ነው ያለው። በኤንፒኤስ እንኳ ቢመዘኑ ከ80% በላይ ያመጣሉ ብዬ ገምታለሁኝ። ምክንያቱም እኔም ኢቫሉዌት አደርጋቸዋለሁ ብዙ ጊዜ ሲሄድ እና ቶሎ ነው ከስተመራቸውን አክኖሎጂ የሚያደርጉት። ስፒድ ኦፍ ሰርቪሳቸው ጥሩ ነው። ቢል ሲጠየቁ ቶሎ ነው የሚያመጡት እና ቴንኪውም ይላሉ። እና እኛ አገር ውስጥ ባለው የከስተመር ሰርቪስ ብዙ ትምህርት ይጠይቃል፣ መሻሻል ይጠይቃል፣ ኮቺንግ ይጠይቃል እና ትሬኒንግ ይጠይቃል። እና ብዙ ደግሞ የኢትዮጵያ ትራዲሽናል የሆኑ የንብረት ባለቤቶች የከስተመር ሰርቪስ ቫሊዩ ስለማይገባቸው ስለማያውቁት ብዙ ጥረት አያደርጉም፣ ትሬኒንግ ላይ አያምኑ። ለምሳሌ አንድ ድርጅት ከስተመር ሰርቪሱን ሲያሻሽል በኤክስ አማውንት ረቬኒውን ያሻሽላል፣ ፕሮፊት ማርጅኑንም ያሻሽላል። ይሄ ፕሩቭን የሆነ ነገር ነው። እና ለከስተመር ሰርቪስ ያለን ቫሊዩ አንደኛ ላክ ኦፍ ትሬኒንግ አለ አገራችን ውስጥ፣ ሁለተኛ ፕሮዳክት ኖሌጅ።
ሰራተኞቻቸው የሚያቀርቡትን ፕሮዳክት ያውቁታል ወይ? አሁን ለምሳሌ አንድ ነገር በሚጠየቁበት ሰዓት አይ ጠይቄ ልምጣ ነው እንጂ የሚሉት ሬዲ ሆነው ያንን ነገር አለ ወይንም የለም ማለት አይችሉም። ኢምፓወርድም አይደሉም። ለምሳሌ የቅድም ስለ ማኪያቶ ሳወራ ማኔጀሩን አነጋግሬዋለሁ። እኔ ደግሞ በተፈጥሮዬ አንድ ነገር ስህተት ነው ከተባለ መናገር አለብኝ ብዬ አምናለሁ። ተቀበሉትም አልተቀበሉትም እኛ ካልነገርናቸው ማን ይነግራቸዋል? መናገር አለብን ብዬ እላለሁ። እኔ ብዙ ጓደኞች አሉኝ ከውጭ የመጡ አንተ ለምንድን ነው አይሰሙህም? እነሱ መተው ነው ያለብህ ይሉኛል። እንዴ እኔ ደግሞ ለምንድን ነው የምንተዋቸው? መናገር አለብን። የሚሰማንን ስሜት ጥሩ ከሆነ ጥሩ ነው ብለን መናገር አለብን። መጥፎ ከሆነ ደግሞ እንዲያርሙት መናገር አለብን ብዬ አምናለሁ። ቅድም ስለ ማኪያቶ ሳወራ ማኔጀሩን አነጋግሬዋለሁ። ማኔጀሩ ኢምፓወርድ አይደለም። የባለቤቷን ቆይ እንጠይቃታለን። እኔ ለምሳሌ ለ130 ብር ማኪያቶ ተመልሼ መጥቼ ባለቤቷን አላነጋግርም። የሚገርማችሁ ነገር ግን ባለቤቷን ደውዬ አነጋግሬያታለሁ። የነበራት ኤክስኪውዝ ይቅርታ ሳይሆን በገቢዎች በኩል ቮይድ ማድረግ ስለማይፈቀድልን እሱ ነው ችግሩ አለች። አሁን በእውነት ገቢዎች የሚያገባው ነገር ጉዳይ ያለ አይመስለኝም እዚህ ጉዳይ ላይ። ኢቨን እነዚህ የንብረት ባለቤቶች ይህንን ቢዝነስ ሲከፍቱ ያንን ገንዘብ ለእኔ የመመለስ እንትን ቫሊዩ ኢትስ ኮስት ኦፍ ዶይንግ ቢዝነስ ሲሰሩ ይህንን ካልኩሌት አድርገው አንዳንድ ሳቲስፋይድ ያልሆኑ ከስተመሮች አሉ። ለእነሱ የምንሰጠው ገንዘብ አለ ብለው መጠባበቂያ ማስቀመጥም ያለባቸው ይመስለኛል። ማኔጀሩም ኢምፓወርድ አይደለም። ባለቤትዮም ይቅርታ ከመጠየቅ ይልቅ ገቢዎች ላይ ብሌም አደረገች። ጣት መጠቋቆሙ ከስተመር ሰርቪስ ላይ አይጠቅምም። ከስተመር ሰርቪስ በውጭ ስታንዳርድ አንድ ደስተኛ የሆነ ሰው ከ10 እስከ 12 ሰው ይናገራል። አይ እዛ ቤት ጥሩ ነው፣ ፕሮዳክታቸውም ጥሩ ነው፣ ሰርቪሳቸውም ጥሩ ነው፣ ፕሮዳክት ኖሌጃቸውም ጥሩ ነው፣ ፍሬንድሊ ናቸው ብሎ አንድ ሰው ሲደሰት ከ10 እስከ 12 ሰው ይናገራል። ሪፒትድ ከስተመር ይሆናል ያን የወደደው ቤት። በአጠቃላይ ግን ደስተኛ ያልሆነ ከስተመር ከ18 እስከ 20 ሰው ይናገራል። ያ ለድርጅቱ ጉዳት ነው። ብዙ ጊዜ የኛ አገር አሰራር ላይ ብዙዎቹ የማይገባቸው አንድ ነገር ያለ ይመስለኛል። ቢዝነስ የራሱ ፕሮሴስ አለ። አንደኛ ኢንትሮዳክሽን ስቴጅ አለ፣ ሁለተኛ ግሮዝ ስቴጅ አለ፣ ሶስተኛ ማቹሪቲ ስቴጅ አለ፣ አራተኛ ዲክላይን ስቴጅ አለ። እንዴት ማቹር ያደረገ ኦርጋናይዜሽን እንዴት ዲክላይን ያደርጋል ብላችሁ ልጠይቁ ይችሉ ይሆናል። ቅድም ካልኩት መሰረት ከስተመር ሰርቪሱን ጥሩ ካላደረጉ፣ ፕሮዳክት ካልቀየሩ፣ ዳይቨርሲፋይ አድርገው ሌላ ነገር ላውንች ካላደረጉ ዲክላይን የማድረግ እድላቸው ከፍተኛ ነው። ደግሞ በውጭው ዓለም ዎል ስትሪትን የሚያህሉ ጃይንት የሆኑ ኦርጋናይዜሽኖች ዲክላይን አድርገው ከምድር ሲጠፉ አይተናል በእኛ ዕድሜ። እኛ ሀገር ያሉት ደግሞ ቦትልኔክ በሚፈጥሩበት ሰዓት አንድ ድርጅት በተለይ በአሰራር ላይ ስትራክቸርድ ካልሆነ፣ ቀኝ እጅ ግራ እጅ የሚሰራውን ካላወቀ፣ ድርጅት ውስጥ የስራ ክፍፍል ከሌለ እነዚህ ነገሮች ስለሚጎዱት ከስተመር ሰርቪስን ግን ፕራዮሪቲ ካደረገ እነዛ ሪፒትድ ከስተመርስ ምንጊዜም ይመጣሉ። ለእነሱ የሚደረጉ ነገሮች አሉ። በእርግጥ ጥሩ ሰርቪስ ይፈልጋሉ፣ ስፒድ ይፈልጋሉ ሰርቪስ ላይ። አንዳንድ ጊዜ ደግሞ ዲስካውንትድ የሆነ በፐርሰንቴጅ ሎያሊቲ ፕሮግራም ፈጥሮ እናመሰግናለን መባል አለባቸው እና ዝም ብሎ በዘፈቀደ አይሄድም አንድ ኦርጋናይዜሽን። እነዛ ቅድም የጠቀስኳቸው እድገቶች ላይ በሚደርሱበት ጊዜ በተለይ ማቹሪቲ ስቴጅ ላይ ሲደርሱ አሁን የተለዩ ፕሮዳክቶችን ማቅረብ ይችላሉ አንደኛ።
ሁለተኛ ዳይቨርሲፋይ ማድረግ ይችላሉ። ሌላ ስራ ውስጥ መግባት ይችላሉ። ለምሳሌ አሁን ኢን ኤንድ አውት በርገር የሚባል አለ አሜሪካን ሀገር ውስጥ። ኢን ኤንድ አውት በርገር ከኋላ መጥቶ ሌሎቹን የቀደመ ድርጅት ነው። በጣም ፕሮዳክቱ ቆንጆ ነው፣ ሰርቪሱ ቆንጆ ነው። ከዛ አልፎ ደግሞ የራሳቸው ዩኒቨርሲቲ አላቸው፣ ትሬኒንግ የሚሰጡበት፣ ሰራተኛውን የሚያስመርቁበት፣ ኮች የሚያደርጉበት። ያ ሰራተኛ እዛ ተመርቆ ሌላ ቦታ ሊሄድም ይችላል፣ ግን አገሪቱን ይጠቅማል። እንዲህ አይነት አሰራሮች ቢለመዱ ሀገራችን ውስጥ ከስተመር ሰርቪሳችን የተሻለ ይሆናል ብዬ ገምታለሁ። በተለይ ደግሞ የኛ ሀገር የዲፕሎማቲክ ሀገር ነች። ዲፕሎማቲክ ሲቲ ነው አዲስ አበባ። አዲስ አበባ ውስጥ ከስተመር ሰርቪስ ላይ ካልሰራን እና ካላሻሻል ነው የት ነው ምን ልናሻሽል የምንችለው? ብዙ ኦፖርቹኒቲዎች አሉ ለቢዝነስ። የውጭ ዜጋዎች አሉ። የውጭ ዜጋዎች ደስተኛ ሆነው የሀገራችንም ከስተመር ደስተኛ ሆኖ አቀባበል የሚደረግበት ቦታ መኖር አለበት ብዬ አምናለሁ። እኔ አላውቅም፣ ይሄ የኔ ስራ አይደለም ብሎ ጣት መጠቋቋሙ የቬሪ አንፕሮፌሽናል የሆነ አሰራር ነው ብዬ ገምታለሁ። እና ከስተመር ሰርቪስ ላይ ለወደፊት በሰፊው እንጫወታለን ብዬ ገምታለሁ። አዎ የከስተመር ሰርቪስ ቅድም እንዳልኩት የዚህ ሀገር የኛ ሀገር አሰራር ላይ ብዙ እውቀት የለኝም። እውነት እንግዲህ ማውቃቸው ጥሩ አጀማመር አላቸው ብዬ የምገምታቸው እንደ ኢትዮጵያን ኤርላይንስ፣ የኃይሌ ገብረስላሴ ድርጅት፣ እንደ ሰንሻይን የተሻሉ ናቸው ብዬ ገምታለሁ። ከማነበውም ከማውቀውም ከሌላው የተሻሉ ናቸው ብዬ ገምታለሁ። ከስተመር ሰርቪስ የሚሻሻል ነገር ነው። ዝም ብሎ ለምሳሌ አንደኛ ሰርቬይ መጠቀም እንችላለን። ለምሳሌ ብዙ ሬቬኒው የምንሰራበት ኦርጋናይዜሽን ከሆነ ትንሽ ካርድ አዘጋጅተን ሰዎች ሀሳባቸውን የሚገልጹበት። በእኔ የገጠመኝ አለ አንድ ትራዲሽናል የሆነ ሬስቶራንት ውስጥ ሰርቬይ ለምን አታረጉም ስላቸው፣ አይ በነፃ ምግብ ይጠይቃል ሰው ሰርቬይ ሰርቶ ምናምን ይላሉ። እና ትክክል አይደለም። ሰርቬዩ የሚጠቅመው ምንድን ነው? የዛ ድርጅት ድክመት ምኑ ላይ እንደሆነ ቅድም እንዳልኩት ዳታ ሰብስበን ድክመታችን ለማሻሻል ነው የሚጠቅመን። ያንን ማድረግ እንችላለን። ሁለተኛ ደግሞ የኬፒአይ የሚባል አለ፣ ትላልቅ ድርጅቶች የሚጠቀሙበት ነው። ኪ ፐርፎርማንስ ኢንዲኬተር ይባላል። እሱ የድርጅቱን አጀማመር፣ እድገቱን፣ ፕሮጀክት የሚያደርገውን ለወደፊት የሚያደርገውን ውጤት የሚያሳይ ነው ኬፒአይ። እኔ ፌሚላራይዝ የሆንኩት ከኤንፒኤስ ጋር ነው። እንደ ቀን ውሎዬ ስነቃም ስተኛም የማየው ነገር ነው። ምክንያቱም የምሰራበት ድርጅት በጣም ያምንበት ስለነበረ። ያ ደግሞ ለእኔ የጠቀመኝ ምንድን ነው? ፐርሰናሊ ሳውዘን ካሊፎርኒያ ውስጥ 2 ድርጅት በመምራት 6 ሎኬሽን በፕሮሞሽን አግኝቻለሁ። እነዛ ኤንፒኤስ ላይ 80% አባቭ ባልሆን ኖሮ ያ እድል አይኖረኝም ነበር። ስለዚህ ዲሊጀንትሊ የምሰራበት ነው ብዬ ገምታለሁ። ሌላው ሚስትሪ ሾፐርስ የሚባለዋል። ሚስትሪ ሾፐርስ የሚባሉት ምንድን ነው? ድርጅቱ የሚቀጥራቸው ናቸው። ሰራተኛው አያውቃቸው። እንደ እንግዳ ሆኖ መስተናገድ ይፈልጋሉ እና የተወሰኑ ጥያቄዎች አሉ። እነዛ ጥያቄው ላይ እስከ 10 ሊሆኑ ይችላሉ። እዛ ላይ ቤዝ በሆነ አሰራር ያን ድርጅት ይገመግማሉ። ለምሳሌ አሁን ኔም ባጅ፣ ሰራተኛው ኔም ባጅ የሚያደርገው ሚስትሪ ሾፐር ሲመጡ ሰርቬይ ያደረገኝ ልጅ ተወልደ ይባል ነበር ለማለት ያመቸዋል። እና ተወልደ አለባበሱ በጣም ጥሩ አልነበረም፣ ሃይጂኑንም የጠበቀም አልነበረም፣ ስማይልም አልነበረውም።
ሰላምታም አላለም፣ ቴንኪውም አላለም፣ ይቅርታም አላለም የሚሉትን ጥያቄዎች በሙሉ ያያል። ከዛ ወደ ፕሮዳክቱ ይሄዳል። ፕሮዳክቱ የፈለገው ፕሮዳክት ይሁን፣ ጤፍም የምንሸጥ ይሁን፣ ሽምብራም የምንሸጥ ይሁን፣ ምግብም የምንሸጥ ሰዎች ከሆነ ያንን ኢቫሉዌት ያደርጋሉ። እነዛ ሰዎች ባያስ ሊሆኑ አይችሉም። ድርጅቱ ከፍሏቸው የሚመጡ ናቸው። እኛ ጋር የተለመደ አይመስለኝም። ሚስትሪ ሾፐርስ ያለ አይመስለኝም። ብዙ ጊዜ ሰዎች ኮምፕሌን ሲያደርጉ ሃይ ሜንቴናንስ ከስተመርስ ተብለው ነው የሚገመቱት ኢትዮጵያ ውስጥ። እኔ ብዙ ጊዜ አመ ኮምፕሌነር፣ ምክንያቱም ከስተመር ሰርቪስ ላይ ብዙ ስለሰራሁኝ ለምንድን ነው ይሄ የማይሻሻለው ብዬ ብዙ ቦታ እጋጫለሁ። ኢትዮጵያን ኤርላይንስ ጋር ተጋጭቻለሁ። ሻንጣዬ ተሰብሮ ዲሲ ላይ መልስ አጥቻለሁ። እስከዛሬም የዛሬ 4 ዓመት የሆነ ነገር ነው። እነዛ ነገሮች ለምን አይሻሻሉ? አሁን በሚሊዮን ዶላር የሚሰሩ ኦርጋናይዜሽኖች የአንድ ከስተመር ሻንጣ ሲሰበር ኮስት የሚያደርጋቸው $60-70 ነው የሚሆነው። አትሊስት እንኳ የነሱም ጥፋት ባይሆንም ያን ከስተመር ይቅርታ ጠይቀው ኮምፐንሴት ባያደርጉትም ይቅርታ ቢጠይቁት እኔ አይ ዊል ቢ ሳቲስፋይድ ይቅርታ ብጠየቅ። ግን የዛሬ 4 ዓመት የሆነ ጉዳይ ነው። ምሳሌ ለመስጠት ያህል ነው። ምግብ ቤት ብዙ ጊዜ አምናት ሃፒ ደስተኛ አይደለሁም። ለምንድን ነው የማንሻሻለው? እንዳልኩት ቅድም ይሄ የዲፕሎማቲክ ሲቲ ነው። ኦፖርቹኒቲው እኮ እኔ አሁን ለምሳሌ ፕሮብሌሞቹ ላይ ዶይል ማድረግ አልፈልግም። እኔ የምፈልገው ኦፖርቹኒቲው ላይ ነው። እነዛ ድርጅቶች ቀጭጨው እንዲጠፉ አልፈልግም። እዛ ዲክላይን ስቴጅ እንዲደርሱ አልፈልግም። እኔ የምፈልገው አድገው ጥሩ ስም ኖሯቸው ኢትዮጵያ ውስጥ ትልቅ ኮምፒቲቲቭ የሆኑ ድርጅቶች ሆነው በኢንተርናሽናል ደረጃ እንዲታወቁና እንዲያድጉ ነው እኔ የምፈልገው። የኔ ምኞት እንደዛ ነው እና ብዙ ቦታም የምናገረውም እነዛን ስታንዳርዶች ቢጠብቁ ይሻሻላሉ። ሌላው ቅድም ያልተናገርኩት ምንድነው ከስተመር ሰርቪስ ሲባል ኤክስተርናል እና ኢንተርናል ከስተመር የሚባሉ አሉ። ኤክስተርናል ከስተመሩ መጥቶ ፕሮዳክት የሚገዛው ከስተመር ነው። ኢንተርናል ከስተመሩ ደግሞ ሰራተኛው ነው። ሰራተኛውን ያላስደሰተ ድርጅት በምንም አይነት መንገድ ያን ዲክላይን ስቴጅ ማለፍ አይችልም። ምክንያቱም ሰራተኛው የድርጅቱ ባክቦን ነው። አንፎርቹኔትሊ ኢትዮጵያ ውስጥ ሰራተኛው እንደ ጥፋተኛ የማይማር የማይቀየር አድርገን ነው የምናየው። አሁን እኔ የነበርኩበት ድርጅት ውስጥ አሜሪካን ሀገር ውስጥ ስጀምር መኪና ጣቢ ነበር። I was internal customer for that organization አይደለም። አሳድገውኝ በ9 ዓመት ውስጥ የድርጅቱ ምክትል ስራ አስኪያጅ ሆንኩኝ። አስተምረውኛል። እኔ ላይ ኢንቨስት ያደረጉት ለምንድን ነው? ነገ ተቀይሬ ድርጅቱንም አገሩንም እረዳለሁ ብዬ እንዳምን ስላደረጉኝ ነው። እዛ ድርጅት ውስጥ 29 ዓመት ነው የሰራሁት። በ29 ዓመት ጉዞዬ ውስጥ በጣም የምወደው በጣም የማከብረው ከስተመራቸው ሆኜ 29 ዓመት እንድቆይ ያደረገኝ ስለወደድኩት ነው ድርጅቱን። ስለዚህ ኢንተርናል ከስተመራችንን ቴክ ኬር ሳናረግ ኤክስተርናል ከስተመር ላይ ማተኮር ድክመት ነው። ምክንያቱም ዲስክሬሽናል ኤምፕሎይ ነው የሚሆኑት ሰራተኞቹ። ምንም የኔ ነው የሚል ስሜት አይኖራቸው። ስለዚህ ካምፓኒዎች ሰራተኛቸውን ቴክ ኬር ማድረግ አለባቸው በሚችሉት። ምክንያቱም እነዛ ድርጅት ውስጥ ያሉት ሰራተኞች ናቸው የጀርባ አጥንት ሊሆኑ የሚችሉት። እንደገና ወደ ኃይሌ ገብረስላሴ ልመለስና ኃይሌ ገብረስላሴ ጋር ያሉት ሰራተኞች አናግራቸዋለሁ ብዙ ጊዜ። ምክንያቱም ደስ ይሉኛል፣ አቀራረባቸው ደስ ይለኛል። እና ኃይሌ ገብረስላሴ የሚገርመው ነገር
የቢዝነስ ስኩል ሃርቫርድ ሄዶ አልተማረም። የቢዝነስ ዲግሪ የለውም። በሩጫ ያገኘውን ገንዘብ ፕሮዳክቲቭ አድርጎ ሌላ ዳይቨርሲቲ አድርጎ ሌላ ድርጅቶች ውስጥ ነው ያሰማራው። ግን ኃይሌ የሚያደርገው ምንድን ነው? ስኪልድ ያላቸውን ሰዎች፣ እውቀት ያላቸውን ሰዎች ይጠቀማል። እነዛ ሰዎች ናቸው ድርጅቱን ከኃይሌ ዙሪያ አጠገቡ ያሉ ሰዎች ናቸው ድርጅቱን ያሳደጉት። ልክ እንደ ስቲቭ ጃብስ የአፕል ሲኦ የነበረው ስሙ ይጠራል። ስቲቭ ጃብ በጣም ግሬት የሆነ ሊደር ነው። ጥሩ ስራ ሰርቷል። ዛሬ አይፎንን 17 አድርሶታል። ኮምፒውተርም ላይ ኮምፒቲቲቭ ሆኖ አፕል ላይ ጥሩ ሰርቷል። ግን ከኃይሌ ደግሞ ዙሪያ የነበሩ ሰዎች ብዙ ጊዜ ህብረተሰቡም ስቲቭ ጃብስን ነው እንጂ የሚያውቀው ከጎኑ የነበሩትን ሰዎች ብዙ አይረዳም፣ አያውቅም። ግን አሉ። በእነሱ ምክንያት ነው ስቲቭ ጃብስ እዛ ደረጃ የደረሰው የነበረው። ምሳሌ ለመስጠት ያህል የኮምፒውተር ላይ ነበረ ፎከስ ያደረገው። መጀመሪያ ማክንታሽ ነበር። ከዛ እሱም ተባሮ ነበር፣ ተመልሶ መጥቶ ነው ሲኦ ሆኖ አፕል ላይ የሰራው። ያኔ አድቫይዘሮቹ ስልክ እንስራ እና ስልክ ጠቀሜታ አለው፣ እዛ ላይ ኮምፒቲቲቭ መሆን እንችላለን፣ እንደውም ዓለምን መምራት እንችላለን ሲሉት አይ እኛ ስልክ ልንሰራ ሳይሆን ኮምፒውተር ላይ እንድናተኩር ነው የምፈልገው አላቸው። he was very stubborn ነበር። አንዳንዴ ናርሲሲስት ነበር ይሉታል። ግን ናርሲሲስት የሆኑ ሰዎችም ወደ ጥሩ ሊደርሺፕ ሊቀየሩ እንደሚችሉ ያሳየ ስቲቭ ጃብስ ነው ለምሳሌነት የሚጠቀሰው ብዙ ጊዜ። እና በኋላ የስልክ ሊያመጣ የሚችለውን ጥቅም ሲያሳዩት የአፕ ስቶር በአንድ አመት ውስጥ 9 ሚሊዮን ዳውንሎድስ ነበሩት። 9 ሚሊዮን ዳውንሎድስ አፕል ሲኖረው አፕስ በ10 ዓመት ውስጥ ከ1 ትሪሊየን ዶላር በላይ ሬቬኒው ሰርቷል። የኢንተርናል ከስተመር ጥቅሙ ምንድን ነው? ድርጅቱን የሚያሳድገው አንድ ሰው አይደለም። ድርጅቱን የሚያሳድገው የድርጅቱ ባለቤት አይደለም፣ ሰራተኞቹ ናቸው። እና በእውቀት የተካኑ ሰራተኞች ላይ ካተኮረና ድርጅት እንዲያድግ ከተደረገ በምንም መልኩ ሊወድቅ አይችልም የሚል ግምት አለኝ። እና በተለይ በኢትዮጵያ ኮንቴክስት እውቀት ያላቸውን ሰዎች ማስጠጋት፣ ጥርጣሬን መቀነስ፣ በወሬ ማኔጅ ከማድረግ በእውቀት ማኔጅ እያደረጉ ድርጅቶቹን ማሳደግ ይቻላል። እና መደጋገም እንዳይሆንብኝ ያው ከስተመር ሰርቪስ ይለካል፣ ይሻሻላል። በትሬኒንግ ሰራተኛን መቀየር ይቻላል። ግን ትሬኒንግ በምንልበት ጊዜ ሁል ጊዜ ትሬኒንግ ላይ ስናተኩር ለሰራተኛው ትሬኒንጉ ብቻ ዳቦ አይሆንም። ለሰራተኛው ዳቦ የሚሆነው ትሬኒንግ ከኢንሴንቲቭ ጋር ሲያያዝ፣ ለምሳሌ ትሬኒንግ በሌለበት ኮቺንግ በሌለበት ድርጅት ውስጥ ከዛሬ ጀምሮ የ6 ወር ፕላን ኖሮን ትሬኒንግ ጀምረን ሬቨኒውያችንን በኤክስ አማውንት ከጨመርን ከስተመር ሰርቪሳችን እዚህ ደረጃ ከደረሰ እንዲህ አይነት ቦነስ እንሰጣለን ሲባል ድርጅቱ የሚያስፈልገውን እድገት ማሳየት ይችላል። ደግሞም ኦፖርቹኒቲውም አለ። ሰራተኛው ኢንተርናልም ኤክስተርናልም ከስተመር መከበር አለበት ብዬ ነው ማስበው።